ሰላም ቤተሰብ እንዴት ዋላችሁን? እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ዛሬ ጨረቃዎች በቅምጥሌ መጠዋል ማለት ነው። ለምንድነው ግን 300 ኪስ ከሆነ ያልገባችሁ? እግዚአብሔርም ቪዲዮ እስኪለቀቅ ይጠብቃል ብዬ አልጠበቅኩም። ቪዲዮ ተለቆ ራሱ እስካሁን አልገባም። ለምንድን ነው ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ ፕሊዝ ሰብስክራይብ አድርጉ። ያው ግን እውነት ለመናገር ማለት ነው የሆነች ነገር ልትደፍኑ ስትሉ ለምሳሌ 10 ልትመጣ ስትል 20 ልትመጣ ስትል 9 የምትባለው ቁጥር ትንሽ ታስቸግራለች። ኦልሬዲ አይ ነው፣ ግን በተቻላችሁ መጠን ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ደስታቸውን ሙሉ እናድርግላቸው። በጣም ጓጉተዋል ለ300 ኬ ማለት ነው። በተረፈ እዚህ ጋር እንግዲህ ሚፍታና ቅምጥሌ ብድር ነው የሚባለው። ብድራችሁን ጠብቁ። ብድሩን የማይመልስ ወንድ ልጅ አይወለድ የሚባለውን ቅምጥሌ ብድሯን ማትመልስ ሴት ልጅ አትወለድ ብላለች። ስለዚህ ብሩኬ ብድርን መመለስ አለበት። ሲቀጥል ደግሞ የዋህነቱ እንዴት ነው ለቅምጥሌ ያለው ቦታ ስፍስፍ ሲልላት ምናምን እንዴት እንደሚያስቀና እግዚአብሔርም መንፈሳዊ ቅነት ያስቀናልና ደግሞ ማለት ነው እንትን ነው እኮ ብለው ነግረውናል አይደል? ፕራንክ ነው ምናምን ብለው ነግረውናል። ግን የሆነ ፓርት ላይ ላለቃቅሱ ላይ ያማረ ነበረ። ደግሞ የሆነ ሰዓት ላይ ስቃለው ማለት ነው ምናምን ነገር ስትል እንደዚህ ቲሹን ይዛ እንደዚህ ምናምን ነገር ስትል ማለት ነው ቅምጥሌና አልተቻላችሁም ብቻ ማለት ነው። ደግሞ ሃይላንድ ሌር ነው ትላለች። አይደለም ሃይላንድ አይደለም ታይላንድ ነው። ደግሞ ሚፍታ ማለት ነው ሚፍታ ነገሮችን ያስተካክላል። ቅምጥሌ ደግሞ ምን ሆነ ወቅ ደግጭ እኮ ነው ሀይ ትላለች ማለት ነውና ቅምጥሌ ባይዘው አክቲንግ ላይ በጣም ነምበር ዋን ነሽ ማለት ፊልም የሰራ ሰው ድራማ ላይ ምናምን የተሳተፈ ሰው ጋር እኩል ወይም ደግሞ ከነሱ የሚበልጥ አክቲንግ ናለሽ። በጣም ጀግና ነሽ። ከልቤ ነው ትችላለች። ሚፍታ ደግሞ እንዴ አትንካት፣ እንደዚህ ጉንጯን በጣም አትንካት፣ ሆዷን አትንካት። ወይኔ ጉዴ እንዴት እንደሳቀኝ ማለት ነው። እዛ ደግሞ መጀመሪያ ላይ ብሩኬ ሲመጣ ወደ ብሩኬ ሊሄዱ ሲሉ መድኃኒቱ ወድቆብሽ ነው ምናምን መድኃኒቱ ትወስጂ ነው በኋላ እኮ ነው በፈጣሪ እና ብሩኬ ብድር መመለስ አለብህ በመጀመሪያ። በበሽታ አትቀልዱ ያለው ልክ ነው ማለት ያው አይ ነው ምን ያክል ያው እንደዚህ አይነት ፕራንክ ሲሰራ አንደኛ ያኔ ያ ሰው ለእናንተ ምን ያክል ቦታ እንዳለው የምታውቁበት፣ ያን ሰው ለህዝቡ አውጥታችሁ የምታሳውቁበት። ሲቀጥል ደግሞ በቃ እንዴት መሰላችሁ አንዳንድ ሰዎች አሉ ደህና ስትሆኑ ጤነኛ ስትሆኑ ሲኖራችሁ ካጠገባችሁ የሚሆኑ ስትታመሙ ስታጡ ከነሱ የሆነ ነገር ስትፈልጉ ደግሞ ይሸሻሉ። ብሩኬ ግን ምንም ፊቱ አልተቀየረም ማለት መዋሸት ምናምን ሲቻል ስትዋሹም የሚያሳውቅ ነገር አለው። ግን እሱ የቀላል ነገር እኮ ነው ምናምን ያለው ማለት እንዴት ነው መከራከር ይችል ነበረ። እንደዛ ሳይሆን እንዴት ብሎ ነው እንደ መኪና የሚያክል ነገር ምናምን ማለት ይችል ነበር። ግን እሱ ቀላል ነገር ነው። ነገር ግን እሱ ያስደነግጠውና እንደገና ሄዳ ተመርመር ያለው እንዴት ነው በአንድ ቀን ሄዳክምና በአንድ ቀን እንደዚህ አይባልም ሲጀመር ማለት ሐኪም ቤቶች እንደዛ አይሉም አይደል? ከሆነ ትንሽ ሐኪም ቤትም ከሆነ የሄዳችሁት ወደሆነ ከዚህ ወደዚህ ሂዱ ብሎ ይልኳችኋል ምናምን። ከዛ ነው ከኢትዮጵያ ውጭ አልቻል ሲል ነው ማለት ኢትዮጵያ ውስጥ አልቻል ሲል ነው በተለያየ ሐኪም ቤት ከዛ ወደ ውጭ ሀገር የሚልኩት እንጂ ብድግ ተብሎ ወደ ውጭ ሀገር አይላክም። ሚፍታ ደግሞ ለስፖርት ሰዎች ይሄዳሉ አለ፣ እኛ ሰዎች ለጤንነት ይሄዳሉ፣ እኛ ደግሞ በእንደዚህ አይነት መልኩ ነው ምን ለነገሩ ያው እሱ ቢሆን ያው ለእንትን ነው እያለ ማለት ለጤንነት ነው እያለ እና ትንካት ነው ሲለውማ እንዴ ሳልነካት እንዴት አድርጌ እንትላለሁ አለ። እንዴት አድርጎ ያባብላታል እንዴ ደግሞ ቅምጥሌ ሄዳ ትቅፋለች። በቃ እንደዚህ ታለቃቀስ ምናምን። እኔ ደግሞ መጨረሻ ላይ ናሳዘኑ ማለት እና ብሩኬ እናንሳት ምናምን ሲለው መኪናው እንዳቆመ እየሮጠ ሲመጣ ብሩኬ ማለት ነው እግሯን ያዛት ፓርት ላይ እግሯን ሲት ወይ ነገር ከመተል ያልቻለችም ሳቀችው እዛ ፓርት ማለት ነው። ምክንያቱም አስባችሁታል ማለት እሷ እንደዚህ ስትይዛቸው ምናምን አሁን ብሩኬ ሁሌ አሁን ብቻውን ነው ቅፍ አድርጎ ተሸክማት የሚሮጠው ምናምን አይደለ እንደፈለገ ነው የሚሆነው። ዛሬ ግን እግሯን እንያዛት እዚህ ጋር እንያዛት ሲል ደግሞ ሚፍታ አብራ አይደል እንዴ ብራንክ ያደረገው ለምንድን ነው የምትሸሸው እንዴ? ብሩኬ ሲመጣ በቃ ምናምን ብሎ ጥሯቸዋል። ግን ተመለሰ። ያው እንግዲህ ጋቤ ነው እንዳያችሁት ንግስቷን ጋቤና በር እንትን አድርጎ አስገባ ምናምን። ከዛ ካሜራማንም ናገባ ተባለላችሁ ሄዱ ተያይዘው ማለት ነው። ያው ብሩኬ በሰዓቱ ስለሚወዳት ስለሚያፈቅራት ምንድነው ስለሚሳሳላት በእንደዚህ አይነት በበሽታ ምናምን ልትቀልድ አይፈልግም ነው አይደለም። ብሩኬን የራሱ እንትን አልኩኝ ድንግጥ አልኩኝ። ግን ደግሞ የግድ ማድረግ ስላለባቸው ነው እንዳልኳችሁ። ብሶች አሉ እንደዚህ አይነት ነገር ሲያጋጥም ፊታቸውን ዞር የሚያደርጉባቸው እውነት ይሁን ውሸት ይሁን እንኳን ሳያውቁ። ከዛ ደግሞ ማለት ነው ቀጥል እኔ እኮ ቅድም ተረጋግቼ ነበራች። ከዛ አንተ ስትዘገይ ደግሞ ማለች በቃ እንትን አለኛለች ማለት ነው የኔ እናት። እና ባጭሩ ብሩኬም የዋህነትን የሰው ልክነትን ያየሁበት ቪዲዮ ነው። ቅምጥሌም ደግሞ አክቲንግ ላይ በጣም ጎበዝ ነች ምናምን። እኛ መጀመሪያ እኮ በደንብ አድርገው ፕራንክ አድርገውናል። ከዛ መልሰው ነው እንግዲህ እኛ ብሩኬ እንደዛ ነው የምናደርገው እንጂ ምንም ነገር የለም ያሉት ማለት ነው። ስለዚህ ቤተሰብ እባካችሁ እንትን አድርጉ።
ሰብስክራይብ አድርጉ። ብሩኬም 2000 ሰዎች ብቻ ነው የቀራችሁት። 2000 ለራሱ ላይሆን ይችላል 1000 ምናምን ነው የምትሆኑት። ምክንያቱም 9 ከመጣሽ በኋላ ስለሆነ የሚያሳየልኛ። አሁን ደግሞ ከቅምጥሌ የተወሰነ 10 ሰው ሊሆን ይችላል የጎደለው፣ 5 ሰው ሊሆን ይችላል፣ 3 ሰው ሊሆን ይችላል። ብቻ የጎደለውን መሙላት አለባችሁ። እሺ ሙልት አድርጉና ዛሬ ማታ ኮንግራጁሌሽን ብለን ለጥን ብለን እዛ ነገ ደግሞ ብሩኬን በሱ ደግሞ ነገ ፖስት ይደረጋል። ደግሞ ከዛ ደግሞ ብሩኬን ደግሞ ኮንግራ ብለን ነገ ለጥን እንላለን ማለት ነው። እና እኛ እኮ በነገራችሁ ላይ ጨረቃ ፋሚሊ በጣም ብዙ ነው፣ በጣም ብዙ ግን አላቅም በምን ምክንያት እንደሆነ ባላቅም ግን ሰብስክራይብ ስላላደረጋችሁ እንደሆነ ነው የሚሰማኝ። ስለዚህ ሰብስክራይብ አድርጉ። እሺ ጋይ ሰብስክራይብ ፕሊዝ። በቃ የተጓጓበት ጊዜ ነው። አኒቨርሰሪ ምናምን የሚባለው ነገር አለ ምናምን ነገር እሱን ነገር ብቻ ያው ሁሌም እንደምላችሁ ብቻ ጅራ ላይ ሲመጡ የሚያሳልፏቸው ደስ የሚሉ ጊዜዎች አሉና እሷን ጊዜ ፋፈሽ ብሎ እንዲያሳልፉ ፈልጋለሁ። እናንተም ትፈልጋላችሁ አይ ነው። ግን ፕሊዝ ሰብስክራይብ አድርጉ። በተረፈ ደግሞ በጣም ማለት አንዳንድ አልፎ የሆነ ነገር አለውና ሁላችንም ባይዘወይ የሚያኖረን እግዚአብሔር ነው። የፈጠረን አንድ አምላክ ነው። በዚህ ምድር ላይ እያንዳንዱ ነገር የሚሰጠን ፈጣሪ ነው። ፈጣሪ የሰጠን ነገር ፈጣሪ ነው የሚነሳን ሰው አይደለም። ምንም ነገር ይፈጠር እዚህ ምድር ላይ ከፈጣሪ ውጪ ማንንም አትፍሩ። ኦኬ ፈጣሪያችሁን ፍሩ። ሰው በመሆኑ ብቻ አክብሩ። ሰው መሆኑ ብቻ ውደዱ። ሰውን ከሰው ለይታችሁ አይ ነው ሰው ከሰው ተለይቶ እንደሚወደድ አውቃለሁ። እሱን ግልጽ ነው። ግን ማክበር ግን ደግሞ ግዴታችን ነው። ሰው እስከሆነ ድረስ የፈጣሪ ፍጥረት ነን። የተከበረን ፍጥረቶች እኮ ነን ባይዘወይ ኦኬ። እና ማይሆኑ ነገሮች ወደዛ የሚሆኑ ነገሮች አይነት ነገሮች አታድርጉ ውዶች። እና ደግሞ ማለት ነው ወይ ፀሐይ ምናምን ትላለች ከምትለኝ ብሩክ እንትን እኮ ነው ሚፍታ ማለት ነው ፀጉርሽ ነው አለ። ፀጉር ደግሞ እንትን ምንድን ነው ምን ቅባት ነበር ከምትለኝ ረሳሁት። የተጠቀምሽው ምን ነበር ፀጉርሽ ለማሳደግ? አንዱ ዛላሽ ነው አንዱ ማን ነው ጋይስ? ምንድን ነው የሆነ ፀጉር የሆነ ቅባት ተጠቅማለች ፀጉሯን ለማሳደግ። እኛም ማሳደግ አለብን ፀጉራችን። ስለዚህ ተጠቀሙ። ቅምጥል ያለችውን ቅባት ተጠቅማችሁ እንትን በሉ እሺ። ምንድን ይባለው ፀጉራችሁን አሳድጉ ጋይስ። እግዚአብሔርን ማለት ነው። አሁን ላይ ይሁን አማርኛ እየጠፋብኝ መጥቷል። ወይ ጉዴ ፈላ ዘንድሮ። እንደሚሻለኝ አላወቅኩም። አማርኛ ትምህርት ልግባ መሰለኝ። ለማንኛውም ወዳችኋለሁ። ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ ያላደረጋችሁ ሰዎች ፕሊዝ ሰብስክራይብ አድርጉ። በተረፈ ብሩኬ ቴንክ ዩ ቬሪ ማች ወንድሜ። ይህን ልብን ፈጣሪ አይቀይርብህ። እውነት ማርያምና ቅልብ ነህ። ቅልብ ቦናህን ፈጣሪ አይቀይርብህ። ቅምጥሌ ደግሞ የኔ ጀግና፣ የኔ ወርቅ፣ የኔ ሽቅርቅር፣ የኔ ቆንጆ፣ የኔ ቁጥብ ሴት ወድሻለሁ። በጣም ነው የምወድሽ፣ በጣም ነው የማከብረሽ። ወዳችኋለሁ። በአጠቃላይ ሚፍታ ወንድሜ ደግሞ በጣም ነው የማከብረው፣ በጣም ነው የምወደው በነገራችሁ ላይ እና አብራችሁ እንደዚህ ደግሞ ብሩኬ ፕራንክ ስላደረጋችሁ ብድራችሁን ጠብቁ። ብሩኬ ደግሞ ብድር መመለስ አለበት። በተረፈ ወዳችኋለሁ ወንዶች። ሰብስክራይብ ማድረግ አትርሱ። ደህና አደሩልኝ። የነገ ሰው ይበለን። አይ ላቭ ዩ ባይ